ክቡራትና ክቡራን ዓለማችን በአሁኑ ሰዓት በታሪክ ታይቶ በማይታወቅ የጦርነትና የጂኦፖለቲካዊ ቀውስ ላይ ትገኛለች። የዓለም ኢኮኖሚ ስር የሆነው የመካከለኛው ምስራቅ በከባድ የጦር መሳሪያዎች እየታመሰ ነው። ዶናልድ ትራምፕና አሜሪካ የኢራንን የነዳጅ ልብ ሲመቱ፣ ኢራን ደግሞ ፊቷን ወደ አረብ ኤምሬትስ አዙራለች። የዓለም የነዳጅ ዋጋ ጣራ ነክቷል። በዚህ እጅግ አስፈሪ ውጥረት በነገሰበት ቀጠና ውስጥ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ አቡዳቢ አቅንተው ጦርነቱ አፋፍ ላይ ካሉት የኤምሬትስ መሪዎች ጋር ታሪካዊ ስምምነቶችን አድርገው ተመልሰዋል። ይህ ለኢትዮጵያ ምን ትርጉም አለው? በሌላ በኩል ደግሞ በዚህ ዓለም አቀፍ የኢኮኖሚ ማዕበል ውስጥ ኢትዮጵያ የ28ቱን የአፍሪካ ዋንጫ ለማዘጋጀት ቆርጣ ተነስታለች። ይህ ህልም ነው ወይስ እብደት እያስባለ ነው? በደቡብ ኢትዮጵያ በተኙበት በሌሊት በአፈር መንሸራተት የተዋጡ መንደሮች የሟች ቁጥር 125 ሊደርስ እንደሚችል ተነገረ። እስራኤል በሊባኖስ ላይ የከፈተችው መጠነ ሰፊ የምድር ወረራ ደቡብ ሊባኖስን እንደ ጋዛ እናደርጋታለን የሚለው አስፈሪ ማስጠንቀቂያ፣ ከፍተኛ ጥበቃ በሚደረግበት የቴህራን እስር ቤት ውስጥ የተነሱ አመጽና የተቆለፉት የሞት በሮች፣ ዶናልድ ትራምፕ እና የኢራን የነዳጅ ማዕከል፣ ዓለምን ሊያናውጥ የሚችል የትራምፕ የመጨረሻ ማስጠንቀቂያ። እንኳን ለቅምሻ ዴሊ በሰላም መጣችሁ። የዕለቱ አነጋጋሪ አስገራሚ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ዛሬ የምንዳሳቸው ጉዳዮች ተራ ዜናዎች አይደሉም። የሁላችን የዕለት ተዕለት ህይወት፣ የሀገራችንን ደህንነትና የወደፊት ዕጣ ፈንታ የሚወስኑ ክስተቶች ነው። ወደ ቅምሻ ዴሊ የዕለቱ ልዩ ጥልቅና የዜና ትንተና ፕሮግራማችን እንኳን በደህና መጣችሁ። አብራችሁን ቆዩ። የአሜሪካና የኢራን ጦርነት አሁን 3ኛ ሳምንቱን ይዟል። ነገር ግን የትናንትናው ዕለት ክስተት የጦርነቱን መልክ ሙሉ በሙሉ የቀየረ ነው። አሜሪካ የኢራንን 90% የነዳጅ ኤክስፖርት የሚያስተናግደውን የካርጎ ደሴት በቦምብ ደብድባለች። ዶናልድ ትራምፕ ከ90 በላይ ወታደራዊ ኢላማዎችን ሙሉ በሙሉ አውድመናል ሲሉ በድፍረት ተናግረዋል። ይህ ምን ማለት ነው? ኢራን የኢኮኖሚ የጀርባ አጥንቷ ተመቷል። እናም አጸፋው እጅግ ዘግናኝ ሆኗል። ኢራን ቀጥታ ወደ አሜሪካ መተኮስ ስላልቻለች ኢላማዋን የታደረገች በተባበሩት አረብ ኤምሬትስ። የኢራን ጦር ቃል አቀባይ በአደባባይ ወጥተው የአሜሪካ ጦር ከኤምሬትስ ወደቦች ነው ጥቃቱን የሰነዘረው በሚል የዱባይ ጀበል አሊ፣ አቡዳቢ፣ ካሊፋና የፉጃራ ወደቦች ህጋዊ ኢላማዎች ናቸው ሲሉ ዝተዋል። ቀድሞውኑ 9 ባለስቲክ ሚሳይሎችና 33 ድሮኖችን ወደ ኤምሬትስ ተኩሰዋል። የፋጅራ የነዳጅ ማከማቻን በጢስ ተውጧል። የሆርሙዝ ስትሬት የዓለም 20% ነዳጅ የሚያልፍበት መስመር በኢራን ስጋት ውስጥ ወድቋል። እዚህ ላይ ነው እንግዲህ የኢትዮጵያ ጉዳይ የሚገባው። ይህ ሁሉ ሰዓት እየነደደ ሚሳኤሎች ወደ ኤምሬትስ እየተተኮሱ ባለበት በዚሁ ሰዓት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የት ነበሩ? አቡዳቢ። ጠቅላይ ሚኒስትር ቅዳሜ ዕለት ወደ አዲስ አበባ የተመለሱት ከኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ እና ከዱባዩ ገዢ መሐመድ ቢን ረሺድ አልሙክታም ጋር ጥልቅ ስትራቴጂካዊ ውይይት ካደረጉ በኋላ ነው። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ እንዲህ አሉ። ብራዘርሁድ አንደርተን ኤ ፓርትነርሺፕ ሩትድ ኢንትረስት፣ ያልተገታ ወንድማማችነት፣ በእምነት ላይ የተመሰረተ አጋርነት። ይህ ተራ ዲፕሎማሲያዊ ቋንቋ አይደለም። ተመልካቾቻችን፣ ቅምሻ ዴሊ ይህንን ጉዳይ በጥልቀት ሲመረምረው የሚታየን ትልቅ ስዕል አለ። ኤምሬትስ በአንድ በኩል ከኢራን ለሚሰነዘርባት የህልውና አደጋ ተጋልጣለች። የአረብም ሀገራት ጦርነቱን ሳንጀምረው የጦርነቱ ገፈት ቀማሽ ሆነን እያሉ ነው። በሌላ በኩል ደግሞ ኢትዮጵያ ከኤምሬትስ ጋር ያላትን ኢኮኖሚና ፖለቲካዊ ትስስር እያጠበቀች ነው። አስቡት፣ ትራምፕ የሆርሙዝ ባህረ ሰላጤን ለማስከፈት የጦር መርከቦችን እልካለው እያሉ ነው። ይህ ቀጠና ለኢትዮጵያ የገቢና ወጪ ንግድ በተለይም ለነዳጅ አቅርቦት ብቸኛው በር ነው። ኢትዮጵያ በኤምሬትስ ላይ ያላትን የኢንቨስትመንት ጥገኝነትና የቀጠናው መረጋጋት ቀጥተኛ ቁርጠኝነት አላቸው። የኢራን ድሮኖች ዱባይን ከመቱ የኢትዮጵያ የውጭ ቀጥታ ኢንቨስትመንት ኤፍዲአይ አደጋ ውስጥ ይወድቃል። ስለዚህ የጠቅላይ ሚኒስትሩ ጉብኝት ወዳጅን በክፉ ቀን የመጠየቅ ብቻ ሳይሆን የቀጠናው ጂኦፖለቲካዊ መናወጥ ኢትዮጵያን እንዳይነካ የቅድመ መከላከል ዲፕሎማሲ ወይም ፕሪኢምፔቲቭ ዲፕሎማሲ መሆኑን መረዳት አያዳግትም። በሌላ መረጃ አሁን ደግሞ ከዓለም አቀፍ የጦርነት ቀውስ ወጥተን ወደ ሀገር ውስጥ የክብርና የታሪክ ሽሚያ እንሻገር። የአፍሪካ ዋንጫ በኢትዮጵያ የካፍ መረጃዎች እንደሚያሳዩት
አፍኮን 2025 በሞሮኮ ሲካሄድ 6 ቢሊዮን ሰዎች በዲጂታል ዓለም ተመልክተውታል። ይህ እጅግ ግዙፍ የኢኮኖሚና የቱሪዝም አቅም ያለው መድረክ ነው። ኢትዮጵያ የአፍሪካ እግር ኳስን በ1957 ከጀመሩት 3 ሀገራት አንዷ አሁን የ28ቱን ዋንጫ ለማዘጋጀት እጇን አውጥታለች። ነገር ግን ካፍ ከ2028 በኋላ ውድድሩን በየ4 ዓመቱ ለማድረግ በመወሰኑ ይህች የ2028 እድል የመጨረሻዋ የ2 ዓመት ዑደት ውድድር ናት። ፉክክሩ እጅግ የከረረ ነው። ደቡብ አፍሪካ ከቦትስዋና ጋር፣ ሞሮኮ ደግሞ ድጋሚ ለማዘጋጀት ቋምጠዋል። ቅምሻ ዴሊ ይህንን ጥያቄ ያነሳል። ኢትዮጵያ ከ2 ዓመት ባነሰ ጊዜ ውስጥ ይህንን ግዙፍ ውድድር የማዘጋጀት አቅም አላት ወይ ብሎ ይጠይቃል። እዚህ ላይ 2 ፍጹም ተቃራኒ የሆኑ የባለሙያዎች ምልከታዎች እናገኛለን። በአሜሪካ ሜሪላንድ ቶውሰን ዩኒቨርሲቲ የስፖርት ሳይንስ ባለሙያው ዶክተር ጋሻው አበዛ ከልብ ካለቀሱ እንባ አይገድም በሚል ብሩህ ተስፋ ይሞግታል። እሳቸው እንደሚሉት ካፍ አሁን ያለንን ስቴዲየም ሳይሆን በ2 ዓመት ውስጥ ገንብተው መጨረስ ይችላሉ ወይ የሚለውን አስተማማኝ የመንግስት ማረጋገጫ ወይም ጋራንሲ ነው የሚፈልገው። አዲስ አበባ ላይ እየተከናወኑ ያሉትን የመሰረተ ልማት ግንባታዎች ለተመለከተ ይህን ለማድረግ አቅሙ አለን ይላሉ ዶክተሩ። የኢትዮጵያ አየር መንገድ ሰፊ ተደራሽነት አዲስ አበባ የአፍሪካ ህብረት መቀመጫ መሆኗ ትልቁ የዲፕሎማሲ ካርድ እንደሆነ ያስረግጣሉ። በተቃራኒው ግን ስማቸው እንዳይጠቀስ የጠየቁ አንድ አንጋፋ የስፖርት ጋዜጠኛ ይህ ሩጫ የሰርገኛ መጣ አይነት የድንጋጤ ዝግጅት እንዳይሆን አጥብቀው ይሰጋሉ። ተመልካቾቻችን ይህ ጋዜጠኛ ያነሳው ነጥብ እጅግ መሬት የረገጠ ነው። የካፍን መስፈርት እንመልከት። ቢያንስ 6 ዓለም አቀፍ ደረጃቸውን የጠበቁ ስቴዲየሞች፣ ከ40 ሺህ በላይ ተመልካች የሚይዙ የመለማመጃ ሜዳዎች፣ ቫር፣ የህክምና ማዕከላት፣ ዓለም አቀፍ ደረጃውን የጠበቁ ሆቴሎችና የትራንስፖርት መረቦች። ሞሮኮ ውድድሩን ለማዘጋጀት 2.1 ቢሊዮን ዶላር ነው ያፈሰሰችው። ኢትዮጵያስ አሁን ባለንበት ነባራዊ ሁኔታ በተለይም የጸጥታ ስጋቶች ባሉበት የውጭ ምንዛሬ እጥረት በሚታይበት ወቅት ይህንን ቢሊዮን ዶላር ባጭር ጊዜ ውስጥ አፍስሳ ማጠናቀቅ ይቻላል? አንጋፋው ጋዜጠኛ እንደሚሉት አሁን የቀረው 2 ዓመት ለእቅድ ሳይሆን ለግንባታ ማጠናቀቂያና ለሪሄርሳል መዋል የነበረበት ጊዜ ነው። ባህር ዳር ስቴዲየም ቢጠናቀቅ እንኳን ከተማዋ እንግዶችን በብዛት የመቀበል አቅም አላት ወይ ሲሉ ይጠይቃሉ። እሳቸው እንደሚመክሩት ሩጫውን ትተን 2032 ብናዘጋጅ ወይም ደግሞ መጀመሪያ የቻንና የሴካፋ ውድድሮችን በማዘጋጀት አቅማችንን ብንፈትሸው የተሻለ ነው ይላሉ። የቅምሻ ዴሊ ተመልካቾች ዛሬ ያነሳናቸው 2 አበይት ትልቅ ጉዳዮች በአንድ ትልቅ ክር የሚታሰሩ ናቸው። ዓለም አቀፍ ነባራዊ ሁኔታ፣ ዘ ግሎባል ሪያሊቲና የሀገር ውስጥ ታላላቅ ፕሮጀክቶች። ዶናልድ ትራምፕ የሆርሙዝን ባህረ ሰላጤ በጦር መርከቦች ለማስከፈት በሚዝቱበት ኢራን የኤምሬትስን የነዳጅ ማከማቻ አጋይቻለው ስትል የዓለም የነዳጅ ዋጋ እያሻቀበ ነው። ይህ ደግሞ ቀጥታ መጥቶ የሚመታው እንደ ኢትዮጵያ ያሉ ታዳጊ ሀገራትን ኢኮኖሚ ነው። ታዲያ በዚህ የጂኦፖለቲካዊና የኢኮኖሚ ማዕበል ውስጥ የኢትዮጵያ መንግስት በአንድ በኩል ከኤምሬትስ ጋር ያለውን የጠበቀ ዲፕሎማሲያዊ ግንኙነት በማስቀጠል ኢኮኖሚውን ለመታደግ እየታገለ፣ በሌላ በኩል ደግሞ ቢሊዮን ዶላሮችን የሚያወጣ የአፍሪካን ዋንጫን ለማዘጋጀት ደረት መምታቱ ምን ያህል ታሳቢ የተደረገበት ፖሊሲ ነው? አቅሙ ፍላጎቱና ወኔው አለን፣ ግን ጊዜውና የዓለም ነባራዊ ሁኔታ ይፈቅዳል ወይ? ይህንን ጥያቄ ለእናንተ ትቼዋለሁ። እናንተ ምን ታስባላችሁ? በደቡብ ኢትዮጵያ ክልል በጋሞ ዞን የሚገኙ 6ቱ ቀበሌዎች ታሪክ የማይረሳው አስደንጋጭ አደጋ እንዳስተናገዱ የሚታወስ ነው። ማክሰኞ ምሽት በጣለው ከባድ ዝናብ ሳቢያ የተከሰተው የመሬት መንሸራተት መላው መንደር ውጦታል። እስካሁን 65 አስክሬኖች ተገኝተዋል። ግን ደግሞ እውነታው ከዚህ የከፋ ነው። ከ60 በላይ ሰዎች አሁንም የት እንዳሉ አይታወቅም። በመላው ሀገርም የ3 ቀናት ብሔራዊ ሀዘን ላይ ነው። ግን ይህ አደጋ የተከሰተው በድንገት ብቻ ነው ወይስ ቀድሞ መከላከል ይቻል ነበር? ለዚህ ጥያቄ ምላሽ ሳናገኝ በሌላ ዓለም ክፍል ደግሞ የጦርነት ነጎድጓድ እያጋሳ ነው። እስራኤል በደቡብ ሊባኖስ ላይ ታሪካዊ የተባለ ወረራ ለመፈጸም ዝግጅቷን አጠናቃለች። የጦር ሚኒስቴሩ እስራኤል ካትስ በሰጡት መግለጫ ይህ ገና ጅማሮ ነው ብለዋል። ሊታመን የማይችል ግን የእስራኤል እቅድ ነው። ደቡብ ሊባኖስን ልክ እንደ ጋዛ ደፍጥጦ የማውደም ዓላማ አላቸው። አምቡላንሶች፣ የሕክምና ማዕከላት ሳይቀሩ የጥቃቱ ኢላማ እየሆኑ ነው። ጦርነቱ በምድር ላይ ብቻ አይደለም፣ በሚስጥር በዲፕሎማሲያዊ እንቅስቃሴዎችም እየታጀበ ነው። የትራምፕ አማች የሆኑት ማስድ ብሎስ በስውር ምን እያሴሩ ይሆን? በኢራን የሚገኘው ታዋቂው ፋሼይ እስር ቤት አሁን ወደ ሲኦልነት ተቀይሯል። እስረኞችም ለማምለጥ ሲሞክሩ በጸጥታ ኃይሎች ጥይት ተቆልተዋል። የሚገርመው ግን የጥበቃ ኃይሎቹ የእስር ቤቱን በሮች በብረት መበየድ
በየጃ በይደውታል። ጥቃት ቢሰነዘርም እንኳን እስረኞቹ የሚሾሹበት ምንም አይነት ቀዳዳ የላቸውም። እስረኞች በለቅሶ የሚናገሩት አንድ ነገር አለ። አሜሪካ ባትገድለን እንኳን የኢራን መንግስት እንደሚገለን እርግጠኞች ነን እያሉ ነው። ፕሬዚዳንት ዶናልድ ትራምፕ ወደ ኢራን የነዳጅ ማዕከል የሆነችው ካርጋይላንድ አይናቸውን አፍጥጠዋል። ትራምፕ በሰጡት ማስጠንቀቂያ የሆርሙዝ ሰርጥ ከተዘጋ የኢራን የኢኮኖሚ ጀርባ አጥንት የሆነው የነዳጅ ተቋም አመድ እንደሚያደርጉት ዝተዋል። ዓለም አቀፍ የነዳጅ ገበያ አሁን በጭንቀት ላይ ነው። ኢትዮጵያ በ2028ቱን የአፍሪካ ዋንጫ ማዘጋጀት ትችላለች ብላችሁ ታምናላችሁ ወይስ የዓለም አቀፍ የጦርነት ቀውስ አስቀድሞ ኢኮኖሚያችንን ይፈትነዋል? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ ያስቀምጡልን። የሁላችሁንም እናነበዋለን። ፈጣን እውነተኛ ጥልቅ ትንተናዎችን ለማግኘት ይህ ቅምሻ ዴሊ ነው። ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። የዛሬው መረጃችን ይህን ይመስል ነበር። ውድ የቅምሻ ዴሊ ቤተሰቦች፣ በደቡብ ኢትዮጵያ የደረሰው አደጋ ተደጋጋሚ መሆኑን ስንመለከት ዘላቂ መፍትሄ ምን መሆን አለበት ይላሉ? እንዲሁም የኢራንና የእስራኤል ጦርነት ወደ ሶስተኛው ዓለም ጦርነት ይመራ ይሆን? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እንደዚህ ያሉ ትኩስና አነጋጋሪ መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስላዳመጣችሁ እናመሰግናለን። ቅምሻ ዴሊ ነበርን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያ።